ጤና ይስጥልን ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መረጣም ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ እንደሆነ በመግለጽ ተቃውሞ አሰምተዋል። የፌዴራል መንግስት የትግራይ ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ክስ አቅርበዋል። ክንፉ ትናንት ረቡዕ መጋቢት 17 2017 ዓ.ም ምሽት ባወጣው መግለጫ የኢትዮጵያ መንግስት ደም አፋሳሽ ጦርነት ባስቆመው የፕሪቶሪያ ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር እያከናወነ አለመሆኑንም ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላም ሂደቱን በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌዴራል መንግስትን ወቅሷል። በአሁኑ ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌዴራል መንግስት ስምምነቱን አፈጻጸም በተመለከተ በተከተለው የተሳሳተ አካሄድና የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነ በመግለጫው ላይ አስፍረዋል። በአሁኑ ሰዓት ከዚህ ቀደም ከነበሩ የፕሪቶሪያ ስምምነቶች የሚጻረሩ ተግባራት፣ ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ መሆኑንም ገልጿል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካጩ እንዲጠቁም ጥሪ ካቀረቡ በኋላ ነው ተብሏል። ጠቅላይ ሚኒስትር አብይ ትናንት በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያ ስምምነትን ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የሁለት ዓመት ስራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለም ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በአንድ ዓመት እንዲራዘም እንደሚደረግ አስታውቀዋል። ላለፉት 2 ዓመታት በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር የስልጣን ዘመኑ ሲራዘም አዲስ ፕሬዝዳንት እንደሚሾምለት ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብን በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ፣ እንዲሁም የክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜይል ለፕሬዝዳንትነት እንዲጠቁም ጥሪ አቅርበዋል። አብይ በዚህ መልእክታቸው የጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑን ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩ ለማቋቋም በ2015 ዓ.ም የወጣውን ደንብ በመጥቀስ ሲሆን ይህ ደንብ የወጣው ደግሞ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 የወጣውን አዋጅ መሰረት በማድረግ ነው። ጠቅላይ ሚኒስትር አብይ የጊዜያዊ አስተዳደሩ የ2 ዓመት የስልጣን ጊዜ መጠናቀቁን ሲገልጹ የጠቀሱት ይህንኑ ከ22 ዓመት በፊት የወጣ አዋጅ እንደነበሩ ታውቋል። ትናንት ምሽት መግለጫ ያወጣው በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን እነዚህ ህጎች አግባብነት የሌላቸው ሲል ጠርቷቸዋል። የፌዴራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነትን መንፈስና ይዘት ወደ ጎን በመተው እንደሆነ በመግለጫው ላይም ጠቅሷል። የፌዴራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምምነቶች ችላ እንዳለ የጠቀሰው መግለጫው አግባብነት በሌላቸው ህጎች አዋጅ 359 ዝባር 1995 ደንብ 533 ዝባር 2015 በመጥቀስ ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲል ተችቶታል። የፕሪቶሪያው ስምምነት የትግራይ ጊዜያዊ አስተዳደር በተደራዳሪዎቹ ህወሓትና በኢትዮጵያ መንግስት ስምምነት እንደሚቋቋም መደንገጉ መግለጫው አስታውሷል። ስለሆነ በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያ ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም ሲል አጽንኦት ሰጥቷል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲል ከሷል። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተ ከፌዴራል መንግስት ጋር ንግግር እየተደረገ እንደነበር በመግለጫው ላይ ተጠቅሷል። ወደ ውጭ መረጃዎች አልፋለሁ። ፕሬዚደንት ቮሎዲሚር ዜሌንስኪ ሩሲያ በጥቁር ባህር ላይ የተደረሰውን የተኩስ አቁም ስምምነት ለማክበር ማዕቀብ ይነሳል ስትል ያቀረበችውን ቅድመ ሁኔታ በመቃወም አሜሪካ በእነዚህ ፍላጎቶች ፊት ጠንካራ ሆና ትቆማለች የሚል እምነት እንዳላቸው ተናግረዋል። ሞስኮ የንግድ መርከቦች ደህንነቱ የተጠበቀ እንቅስቃሴ እንዲያደርጉ ለመፍቀድ ማክሰኞ ዕለት የተደረሰውን የባህር ላይ ስምምነት ተግባራዊ የሚሆነው የምዕራቡ ዓለም በሩሲያ የምግብና የማዳበሪያ ንግድ ላይ የጣለውን እገዳ ከተነሳ ብቻ ነው ብላለች። ዜሌንስኪ ይህንን ያሉት በፓሪስ ከአውሮፓ ለተሰባሰቡ ጋዜጠኞች ቃለ ምልልስ በሰጡበት ወቅት ነው ተብሏል። ቢቢሲ አሜሪካም የሩሲያን ጫና ትቃወም እንደሆነ ላቀረበው ጥያቄ ፕሬዝዳንቱ ሲመልሱ ተስፋዬ እንደዚህ ነው፣ ፈጣሪ ባርካቸው፣ ግን እናያለን ብለዋል። ዋይት ሀውስ ባለፈው ማክሰኞ እንዳስታወቀው የሩሲያና ዩክሬን ልዑካን በሳውዲ አረቢያም ከአሜሪካ ባለስልጣናት ጋር ለ3 ቀናት የተናጠለ ውይይት ካደረጉ በኋላ በጥቁር ባህር ላይ የተኩስ አቁም ስምምነት ለማድረግ ተስማምተዋል። ከሰዓታት በኋላ ግን ክሬምሊን የቅድመ ሁኔታዎችን ዝርዝር የያዘ መግለጫ ማውጥታለች። ከቀረቡት ቅድመ ሁኔታዎች መካከል በግብርናና ንግድ ላይ በተሰማሩ የፋይናንስ ተቋማት ላይ ምዕራባውያን ያስቀመጧቸው ማዕቀቦች እንዲሰረዙና የስዊፍት ዓለም አቀፋዊ የክፍያ ስርዓትን ዳግም መልሶ መጠቀም መቻል የሚሉት ይገኙበታል። ክቡራትና ክቡራን ለሰዓት የነበሩ መረጃዎች እነዚህ መስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።